ሰላም ሰላም ወደ ቻናል ላይ ተከታተልቲ እንደምን አላችሁ? ደህና ናችሁ ወይ? እኔ ጋር እግዚአብሔር ይመስገን ሰላም ነኝ። እኔ እንደ ሰላም እንዳለሁ እናንተ ሰላም እንድትሆኑ ተስፋ አደርጋለሁ። ሁላችሁም ሰላም፣ የፍቅር፣ የአንድነት እንደሆነ ጾማችን ደግሞ በሙስሊሞቹም ክርስቲያኖቹም ማለት ነው። ስለዚህ እንዴት ናችሁልኝ? ደህና ናችሁልኝ? ጾም እንዴት ነው? እንዴት ይዛችኋል? ደህና ናችሁ ወይ? እኔ ጋር እግዚአብሔር ይመስገን ሰላም ነኝ። እናም ዛሬ አጭር ያለትን ወደ እናንተ ትምህርት ናት ያልኳት ይዤ መጥቻለሁ። እናንተም ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆንልኝ በትህትና ጠይቃለሁ ማለት ነው። ሶፊት ድክክም ብሎኛል አዋቃለሁ። ምክንያቱ አሁን በዱባይ 3 ሰዓት ነው እና ከማታው ማለት ነው። ስለዚህ እንቅልፍ የለም። ያው ታውቃላችሁ ስራ በጣም የሚበዛ ያው ትንሽ ዩቲዩብ መስራት ስላለብኝ ሰዓት እንዳይቀንስብኝ ብዬ ነው። እናንተ ደግሞ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆንልኝ በትህትና ጠይቃለሁ ማለት ነው። ሶ አንድ ባት ነበረና ያን ልጁን 3 ጓደኞች ነበሩ እና ጓደኞቼ እኮ በጣም ነው የሚወዳቸው ይላቸው ለአባትየው ማለት ነው። እውነት አለ። አዎ 3ቱም በጣም ነው የሚወዳቸው። 3ቱም የሆነ ነገር ባጋጥሜ ራሱ ከእኔ መለየት አይፈልጉም አለው። እውነትህን ነው ልጄ አሉ። አዎ እውነቴ ነው አባዬ፣ እነሱ በጣም ይለያሉ አለው። አባትየው ደግሞ ልጄ አለው እንዴት ብለው ሰለስቱ እንዴት ብለው ይልሃሉ? በጣም ነው የሚወዱ። የሆነ ነገር ቢደርስብኝ ራሱ እንደሚደርሱልኝ እነሱ በእነሱ ታመማናለሁ ያለ ይናግረው። አባት ደግሞ አንድ ቀን ሰው ወንዝ ላይ እየሸገር እያለ ከዚህ ወንዝ ራሱ ያድኑኛል ምናምን ይለዋታል ማለት ነው። ከዛ አባትየው ተደንቆ በጣም በጣም የሚወደዱ ጓደኞች ነው ያለው አለው ማለት ነው። ከዛ እንደዛ እያለው እየሄዱ እያወሩ እያለው በል እሺ እንደዛ ከሆነ አሉት አባትየው ማለት ነው። ስለዚህ ለምን አንተ ታስረሃል አንለውም አሉና እስር ቤት እንደገባ አድርገው እኔ ደውላቸዋለሁና ማን ነው ቀድሞ እንደሚደርስልህ እናያለን አለው። ከዛ ልጁን ወደ አባትየውን ወደ ጓደኛዎቹ ወደ አንደኛው ጓደኛው ይደውላልና ሄሎ ሰላም ነው እንዴት ነህ? ደህና ነህ? ልጄ እኮ ታሰረ እና ጓደኛህ እንደሆነ ደግሞ አንተ እንደምትደርስለት ነገረኝ አለ። ጓደኛው ደግሞ እኔ አለው አይ እኔም አሁን ስራ አለብኝ አለው አንደኛው ማለት ነው። ሁለተኛው ደግሞ ሲደወልለት ሄሎ ጓደኛዬ እኮ እንደዚህ ታሰረ፣ በዚህ ላይ አንተ እንድትመሰክርለት ይፈልጋል ስለው አይ እኔ አሁን እናቴ ልካልኛለች ስለዚህ መምጣት አልችልም። ሶስተኛው ላይ ስደውል ደግሞ ሁለተኛው ላይ እና ሁለተኛው እንደ መጀመሪያ እንደደወለው ሁለተኛው ደግሞ ደወለለት ደግሞ መምጣት አትፈልግም ማለት ነው? መቼ ነው የምትመጣው ታዲያ? እኔ ወደ እስር ቤት ቦታ መምጣት እፈራለሁ አለው በድጋሚ። ወደ ሁለተኛውን ደወለ። ወደ ሁለተኛውን ስደውል አይ ከእናቴ ትእዛዝ ወደ እስር ቤት መሄድን ፈራለሁ አለው። ሶስተኛ ሲደወልለት ይሄን እስኪ የመጨረሻ እድል ይሄን እንሞክርልህ ልጄ አለውና ሁለቱም አብረው ነው ያለው ልጅና ከዛ ደወለው። ወደ ሶስተኛ ሲደውል እንዴ ምን ሆነ ነው? ምን ሆነ የታሰረ ምን አድርጎ ነው ጓደኛዬ ብሎ የትኛው እስር ቤት ነው በማለት ጠየቀ። ከዛ አባትየው አየህ አለው ሰው መምረጥ አለብህ ካለው የትኛው አደጋ ላይ እንደምደርስልህ አየህ አለው። ስለዚህ የትኛው እስር ቤት ነው ያለውን ብሎ የጠየቀ እነዛ ግን አንዱ እስር ቤት መሄድ ፈራለሁ ደግሞ እንደዛ ስል መልስ ሰጠዋልና እየሰማችሁም ሰምታችኋል። ያንን መጀመሪያ ላይ የሰጡት መልስ ሶስተኛው ግን የትኛው እስር ቤት ነው ሊሄድ ጠይቀዋል ማለት ነው። ስለዚህ እኛም ሰው መምረጥ እንዳለብን እንዳረሳ ማለት ነው። ስለዚህ እኛ አንዳንዴ የምንሸወደው ይደርሱልኛሉ እነሱ ያውቁኛሉ ብለን በጣም ብዙ ዋጋ የከፈላቸው ብዙ ስቃይ የኖርንባቸውን እነሱ ግን ሌላ ሆነው ይገኛሉ ማለት ነው። ስለዚህ እኛም የኛ ህይወትም እንደዚህ ነው መብራት እንዳለብን ነው ማለት ነው። አንድ ነገር ይቆሽሻል አይደለም፣ ግን ሲቆሽስ ይታጠባል አይደለም፣ ይነጻል አይደለም። እንደዛ ነው ሰዎችም ራሱ መምረጥ ያለብን እንደዚህ ብዬ ነው ማስበው። ስለዚህ ከወደዳችሁ ምክሬ ላይክ፣ ሼር፣ ሳብስክራይብ አድርጉ። እንዲሁም ደግሞ ቤተሰብ ያልሆናችሁ ቤተሰብ እንድትሆኑልኝ ጠይቃለሁ፣ በኮመንት ላይ እመልሳለሁ። ሶ አመሰግናለሁ። ላይክ ሼር ሰብስክራይብ የምታደርጉ
የምታበረታቱኝ እጅግ በጣም አድርጌ አመሰግናለሁ። የዛሬ የነበረኝ ቪዲዮ ይሄን ይመስላል። በቀጣይ ቪዲዮዎቼ እስከምመጣ ድረስ ላይክ፣ ሼር፣ ሰብስክራይብ አድርጉ። ያው የእንቅልፍ ሰዓት ነው አሁን ማለት ነው። እና ሰላምና ፍቅር አንድነት ያድርግልን ለሁላችንን፣ ሀገራችንን ሰላም ያድርገው። እንዲሁም ደግሞ የሚሳቀዩትን በሊቢያ ያሉትን እግዚአብሔር አምላክ ይስማቸው። የእውነት በጣም ከባድ ላይ ነው ያሉ። ለነሱም ትላልቅ ዩቲዩበሮች ካለኝ ማኒ ድምጽ እንደሆናቸው ብዬ አስባለሁ። በለንበት ምንጸልይላቸው፣ ምክንያቱም በጣም ስቃይ ላይ ነው ያለው እንደምታዩት ሚዲያው ላይ ማለት ነው። ሀገራችንም ሰላም ፍቅር አንድነት ያድርገን፣ ስደታችን ያሳጥርልን እላለሁ። ባለበት ጤና ፍቅር አንድነት ይዘን፣ ዋናው ጤና ነውና ሰርተን መነጋበት ጤና ነው ብዬ አስባለሁና ለሁላችንም ተስፋ ማድረግ አለብን። ተስፋ ለመቁረጥ ሴቶቹ ሁላችሁም ተስፋ ትቁረጡ፣ አይዛችሁ። ነገ ቀን ነው፣ ዛሬ ነው ችግሩ። ዛሬ በጣም ሊደብረኝ ይችላል፣ በጣም ሊሰለችኝ ይችላል። ነገ ግን ሌላ ቀን ነው። ተስፋ እንቁረጥ፣ እግዚአብሔርን አናስቀይም። በተስፋ በቆረጥን ቁጥር እንደ እግዚአብሔር እንደተለቀቅን ነውና ባለን እምነት እንጠንክር ብዬ አስባለሁ። እወዳችኋለሁ። ሰላምና ፍቅር አንድነት መኝናት በያለበትን ላይክ፣ ሼር፣ ሰብስክራይብ አድርጉ። አመሰግናለሁ። ባይ ባይ።